ሰላም ሰላም ውድና የተከበራችሁ በመላ ዓለም ያላችሁ ኢትዮጵያውያን፣ ኤርትራውያን ወዳጅ ወገኖቼ እንኳን ሰላም መጣችሁ ወደ እኔ ቤት። እግዚአብሔር ያክብርልኝ፣ ክፉ አይንካችሁ፣ በስራችሁ ስኬታማ ሁኑ፣ የማታ እንጀራ ይስጣችሁ፣ ያሰባችሁበት ድረሱ፣ ዘራችሁ ይባረክ። ያላገባችሁ ፈረሃ እግዚአብሔር ያደረበት ትዳር ይስጣችሁ፣ ያገባችሁ ፈረሃ እግዚአብሔር ያደረበት ትዳር ይሁንላችሁ። በልጅ ተባረኩ፣ ዘራችሁ ይባረክ። ያሰባችሁት አይሳካም የተባለውን ያሰባችሁትን ነገር ሁሉ እግዚአብሔር አምላክ ያሳካላችሁ። አይሳካም አይሆንም የተባለውንም ነገር ሁሉ ያሳካላችሁ፣ ይፍታላችሁ። ቸሩ መድኃኔዓለም እመቤቴ ቅድስት ድንግል ማርያም ማለት ነው። ዛሬ ቆይ እስኪ ማርና እንትን ያደረኩትኝ ላሳያችሁ። አላሰብኩም ነበር። ቅቤ ተቀብቻለሁኝ። በዛው ጊዜ ካለኝ ትንሽ ማስክ ላድርግ ብዬ ነው። ለፊቴ ስክራብ በቃ ፊቴ እንትን ለማለት ፈልጌ ማለት ነው። ትንሽ ውሃ ጠብ አደርጋለሁ። ውሃ እንደኔ ደግሞ ውሃ መጠጣት ማትወዱ ጠጡ። እኔ በጣም አለርጂክ ቆዳዬ ላይ ችግር አለብኝ። በጋ ላይ ቆዳዬ የማሳከክ ባህሪ ያለው። አሁን ማርና የሩዝ ዱቄት ነው የተጠቀምኩትኝ። እኔ የምፈልገው ወፈር አድርጌ ስክራፕ እንዲያደርግልኝ ነው ፊቴን ማለት ነው። ያው እንዴት ነው የሞቱ ሴሎችን የሩዝ ዱቄት በነገራችን ላይ ለደረቅ ፊት አይመከርም። ለወዛማ ፊት ነው እንጂ ለደረቅ ፊት አይመከርም። ለምን? በጣም ነው የሚያደርገው። ሩዝ ያደርገዋል ፊታችንን። ለወዛማ ግን ችግር የለም። እኔ ግን ፊቴ መካከለኛ ፊት ነው ያለኝ። ምንም በጉራ አያወጣም። ይሄ ማዲያት ነው እንጂ ያለኝ በጉራ አያወጣም። እና የኔ ቆዳዬ ኖርማል ነው፣ ግን ወዲያው ነው በፀሐይ መቃጠል እድል ያለው። ለምን እንደሆነ ባላቅም ማለት ነው። ምንም አይነት ነገሮች አልጠቀምም። የማልዋሸውና ሁሌ እጠቀማለሁ ስል የሚመቸኝ ጊዜ እንደዚህ ስክራብ ሰርቼ በሩዝ ዱቄት እጠቀማለሁ ማለት ነው፣ ጊዜ ካለኝ እና በማር ምንድነው የሽምብራ ዱቄት በጣም ቆንጆ ነው። ፏ ነው የሚያደርገው ፊት። ከሩዝም ዱቄት የበለጠ የሽምብራው ዱቄት ቆንጆ ነው። እኔ ግን በቃ ሽት ሳደርገው ፊቴን እንደ እንትን ራሱ ስለሚያደርግልኝ በጣም ነው የምወደው የሩዝ ዱቄት። ማሳጅ እንደዚህ በምናሽበት ጊዜ ፊታችን የሆነ ምርትያ ነገር ይሰማኛል። እኔ አላቅም በቃ። ስለዚህ በጣም ወደዋለሁ። አይሱ እዚህ ጋር እንደኔ ጺም ካላችሁ የምትቆረ ጠቆር ጸብ ካለ ጸጉር እንትን ይላል፣ ጠቆር ይላል። ውዶቼ የምወዳችሁ ማከብራችሁ የምታከብሩኝ አርሲ ኦርቶዶክስ እምነት ተከታዮች እንደ በግ ያረዷቸው እነሱንም ነፍስ ይማርልን፣ ገዳዮቹንም እግዚአብሔር ልቦና ይስጣቸው። እኔ በጣም ከባድ ነው። ማንን ማነህ ይባላል። ያለንበት ያለነው ሁኔታ በጣም ከባድ የሚያስጠላና ለትውልድ ትተነው አሻራ የምንሄደው ነገር የሚያስጠላ በቃ እንዴት ነው? ተጣላን ብለን አንዷ ከስራዋ ላይ አንዷን ማንሳት ማባረር በጣም ከባድ ጊዜ ላይ ያለነው። አብሶ እኔ እንጃ አገር ላይም አሁን እኔ እንሂድ ብለን ብንል አገራችን ላይ የት ነው እኔ ያለሁበት አካባቢ ማለት ነው። አንዳንዴ ቤተሰቦቼ በፍርሃት ነው የሚኖሩት። የኔ ቤተሰቦች አሁን እኔ ምን ላደርግ ነው የሚሄደው? እነሱ እንደዚህ ምን ያህል ቤተሰብ ፍርሃት ላይ ያሉ፣ እኔ የኛም ከስደት ቤተሰብ ጋር መሄድ በጣም ከባድ ነው። እየሰማ ነው ያለነው ነገር፣ እያየነው ያለነው ነገር በጣም ነው የሚያስፈራና የሚያስደነግጥ ነገር ያለው ማለት ነው። እና ምን ልላችሁ ፈልጌ ነው፣ እግዚአብሔር አምላክ እሱ እንደኛ በደል ሳይሆን እንደኛ ክፋት ሳይሆን እሱ ምሕረትንና በቸርነቱና በምሕረቱ ይጎብኘን፣ ያስተካክለን። እባካችሁ እንተሳሰብ። እባካችሁ በስራ ላይ በምን ላይ እኛ ብዙ ነገር አለን። እኛ የሰራነውን ዋጋ ልጆቻችን ከፍለው እንደማይጨርሱ ታውቃላችሁ። እኛ የሰራነውን ልጆቻችን ከፍለው አይጨርሱት።
እኛ የምናደርገውን መጥፎ ከባድ ስራ ውሸቶች እና በጣም ከባድ ነው። ለሁላችሁ እንደዚህ አድርጉና ትንሽ ሰዓት ቆዩና ጨርቅ ውሸቶች ምንም መስራት እኮ አይቻልም። ሲፈረፈር ልብሴ እንዳያቆሽሸው ያው ሰው እንኳን ቢመጣብን እና እግዚአብሔር ትዕግስቱን ይስጠን። እንስማማ፣ እንፋቀር፣ ሁሉ ለበጎ ነው እንበል። አንዱ ሲያጠፋ አንደኛችን ትዕግስት ይኑረን። አንደኛችን ስናጠፋ አንደኛችን እባካችሁ ለየትኛው ጊዜ ውሻዬ ውሻዬ ጮኸችና በዛው ሄድኩኝ። ትንሽ ተወት አደረኩትኝ። ካሜራ ሲከፈት ካሜራ አለን። ሰዎች ካሜራ ላይ ሲሆኑ ትጮኻለች፣ ይጮኻሉ፣ ውሾቹ ያውቃሉ። ያው እንደዚህ እያደረግን ቀስ እያለ አብሶ እዚህ ጋር የሚጠቅረውን ቦታ በጣም ፍርፍር ስለሚል ብዙ ነገር እንትን በሉት የሆነ ነገር አድርጎ የሩዝ ዱቄትና የማር በጣም የምጠቀመው እኔ ፊቴ መካከለኛ ነው። ወዛምም አይደለም ደረቅም አይደለም። ያለ ቅባት ያለ ምን እንደዚሁ ብዙ ጊዜ ይቀመጣል። ብቻ ትንሽ ፀጉሬን ማድረቅ ሳደርቀው ስለማይወድ አሁን ደግሞ ለፀጉሬ ቆንጆ ቅባት ልጆቼ ልከውልኛል። ታፍለን ማን ነው የሚባል ቅባት ያላቅ ስሙን ቆንጆ ቅባት ነው። ግን ቅቤ ይህን ሰሞን በየሳምንቱ እየተቀባሁኝ ነው። 15 ቀን ሊሆነኝ 15 ቀን ሊሆነኝ ስማም እንዴት ደስ እንደሚኛላችሁ እንዲሽት ሳረገው እኔ እንዲህ ባለ ነገር የሩዝ ዱቄት ከቤታችሁ አይጠፋም። መግሌ ምናምን ይሰሩበታል። እንደሱ ስለሚገዛ በውሃ አርጋችሁ ሲመቻችሁ በጣም ሳትጫኑ አቤት እንዴት እንደው ሪላክስ እንደሚያደርግ ልነግራችሁ አልችልም። ነው የሚያደርገው ከንፈራችን ማር ስላለ ችግር የለም። ስኳሩ መጨመሩበት ቆንጆ ነው። ስኳር ይህ የሞቱ ሴሎችን በዛ ላይ ከውስጣችን አሁን በሙቀት ሰዓት ከውስጥ በላብ መልክ የሚወጣውን ከቆዳችን ላይ ንጥፍ አርጎ ነው የሚያወጣው። ጽድት አርጎ እዚህ ጋር ጥቁር የሚያወጣባችሁ ካለ እኔ የለብኝም፣ ግን በቃ እኔ በጣም ነው ውስጤ ሩዝ ዱቄት በጣም ተጠቃሚ ነው። ከእንትን ጋራ ከማር ጋራ ከውሃ ጋር በስክራብ ብለን የምንገዛው እኮ በምን መሰላችሁ? እንደዚሁ ቆሻሻ የሚያነሳ ከላይ ፕሮዳክቱ በኬሚካል በምን እንደዚህ ሽታ አርጉት። ሽታ አርጉና ተጠቀሙ። የሩዝ ዱቄትና ማለት እና መተሳሰብ። ሁል ጊዜ እኛ ወቃሽ የምንሆነው ከላይ ያሉትን ነው። ሁል ጊዜ የምንወቅሰው ከላይ ነው። አሁን የሰው ልጅ የሆነ ችግር ሲደርስበት ምን አረኩ እግዚአብሔር፣ ምን አልኩ፣ ምን አደረኩ እንላለን። መንግስትም ደግሞ የሆነ ችግር ሲደርስ መንግስት ነው ምናምን እንላለን። እኔ ከፖለቲካው ከምኑ ነፃ ነኝ በነገራችን ላይ ግን ይሄን እያደረገ ያለ መንግስት ብቻ አይደለም። በእርግጥ መንግስት ጋር ምን ችግር አለ የሚያስራቸው? ለምንድን ነው? አንዳንዴ የከፋም ነገር ሊያደርግባቸው ብዬ ነው አላስብም። የሚታሰሩ ሰዎች በመንፈሳቸው የጠነከሩ ስለሆኑ የዛ የሚታሰሩ ሰዎች እዛ ያሉ እስር ቤት ያሉትን ሰዎች አግዘው ይወጣሉ።
በዛች ባለችው ቅጽበት እግዚአብሔር ለነዛ ለእስረኞቹ ያዘዘላቸው ናቸው ብዬ ነው የማስበው። ለምን ብዙ ችግር ስትረስ ውስጥ ያለ ታስሮ በነፍስ ማጥፋት በወንጀል በብዙ አይነት ስትረስ ውስጥ ያለ ለነሱ ብዙ ትምህርት ይሰጧቸዋል እዛ ውስጥ ላሉት ማለት ነው። ይሄ ቆንጆ እንደው አሁን በጣም ተስፋፍቶ በቤተ ክርስቲያናችን መደረግ ያለበት ነገር ቢኖር ቤተ ክርስቲያን በቃ እስረኞችን የሆነ በእንትን የምታስተምርበት ነገር ቢኖር በጣም ደስ ይለኛል። ግን ምንድነው መንግስት ጋር ብቻ ሳይሆን ችግሩ ህብረተሰቡ ሂዱ እረዱ ብሎ የሚልክ ሰው የለም። በእርግጥ ሂዱ አጥፉ ብሎ የሚልክ ሰው የለም። በእርግጥ ግን ምናልባት የታች ከታች ያሉ ሰዎች ስልጣን ለመያዝ ሲሉ ስልጣን እንትን ለማለት ስም ለማጉደፍ ሲሉ የሚያደርጉት ነገር አለ ብዬ ነው የማስበው። ብዙ ነገር ማለት ነው። ብዙ ነገር እኔ አሁን ባለው ሁኔታ የኢትዮጵያ መስተዳደር ባለው ሁኔታ በጣም በቃ ሰዎች ወይኔ ምናምን ሲሉ እኛ የማናደንቀውን ሌላ ሰው የውጭ ዜጋ ሲያደንቅ ሀገራችንን ምን ያህል እንደምኮራ በስራቸው ምን ያህል እንደምኮራባቸው ግን ደግሞ እንደዚህም አድርጎ ደግሞ እነኚህን ስም ለማጉደፍ ከታች ያሉት ለማጥፋት የማይጥሩት ጥረት የለም እና እንግዲህ ለሞቱትም አርሲ ላይ እንደ በግ ለታረዱት ወገኖቻችን ነፍስ ይማር እያልን እግዚአብሔር ጽናቱን ይስጣቸው። ለቤተሰቦቻችን ለኦርቶዶክስ እምነት ተከታዮች የታሰሩትንም እግዚአብሔር አምላክ ያስፈታልን። ይሄው እንግዲህ እንደዚህ እያደረኩኝ ስክራብ አድርጌያለሁ። አሁን ታጥቤ ለውጥ እናሳያችኋለሁ። ይኸው ግን ፊቴን ፀጉሬን አልታጠብኩትም ገና። ቅቤ በቡና ተቀባሁት። እንዲሁ ነበር ስቀባው የነበረው፣ ግን በቡና ደግሞ ጥሩ ነው ሽታውን እንትን ይልልሻል ሲሉን ጊዜ ቅቤ በቡና ተቀብቻለሁ። በኋላ ደግሞ እታጠባለሁ። ግን ፊቴን በቃ አቤት ደስ ሲል አቤት የሆነ እንደው ከውስጡ ያለው ነገር ምርት ያሲው ፊታችሁ። አሁን ደግሞ በኋላ ታጥቢ ምናምን ፏን የምለው ቆይ በሱ ደግሞ ቪዲዮ ሰራላችኋለሁ የበለጠ ማለት ነው። ተረጋግቶ ምን ብሎ ቆይቶ ሲል እንዴ እናንተ ቦቶክስ ምን አስፈለጋችሁ? ያለው በቃ ብዙ ነገሮች ምን አስፈለጋችሁ? ምንም በተፈጥሮ ያለው ነኝ እንጂ ምንም የምቀባው ነገር የለም። ፀጉሬንም ከቅቤ ከቅባት ታፍለን ነው ምን የሚባል ቅባት አሁን ልጆች ይልከውልኝ እሱን ከመጠቀም ሌላ ምንም አይነት ነገር ውህድ አልጠቀምም። ኖርማል ነው። ናቹራልነቴን ወደዋለሁኝ። እወዳችኋለሁ። እናንተንም አከብራችኋለሁ። ክፉ አይንካችሁ፣ የማታ እንጀራ ይስጣችሁ፣ በስራችሁ ስኬታማ ሆኑ። ውድድ ነው ማድረጋችሁ። ተጠቀሙት። የሩዝ ዱቄትና የማር ውሃ አርጉበት። እዛ እንደዚህ ፊታችሁን አርጉና አሳምሩት ማለት ነው። ከውስጥ አሁን በሚወጣ ጊዜ ላባችን ምናችን ብዙ ነገር ይስራሉ። እዚህ ጋር ጺም ካለን ፀጉር ካለን እንትን ማንለ ከሆነ ማንነቀል ከሆነ እነሱን ፏ ያደርግላችኋል። ሩዝ ዱቄት ግን ለደረቅ ፊት ትንሽ ይከብዳል። የሚስማማችሁን ቅባት አብራችሁ አድርጋችሁ ወይ ተልባ ወይ ደግሞ እንትን አብሽ ዱቄት አድርጋችሁ ወዛማ እንዲሆን ወይ የእንትን ዱቄት የሽምብራ ዱቄት አድርጋችሁ ተጠቀሙት። በሌላ ቪዲዮ መለስ ብዬ እስክመጣ ድረስ ቻር ሰንብቱ። እግዚአብሔር ያክብርልኝ። ክፉ አይንካችሁ። የማታ እንጀራ ይስጣችሁ። ላይክ ማድረግ እንዳትረሱ፣ ሰብስክራይብ ማድረግ እንዳትረሱ። ቻር ሰንብቱ። ኢትዮጵያ ለዘላለም